ሰላም ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም እግዚአብሔር ይመስገን። ኢሞሽናል ላለመሆን እሞክራለሁ። ትላንት ነው የሰማሁት ይሄንን ሶሻል ሚዲያ ላይ በፕራንክ ሰበብ ሚስትየውን እንደዛ ያሸማቀቀ ባል ያየሁት ትላንት ነው። ከትላንት በፊት አላቃቸውም እውነት ለመናገር ባልና ሚስቶቹን። ግን ከአንዳንድ ሰዎች ፖስት እንደተረዳሁት የሶሻል ሚዲያ ሰዎች ናቸው። አየሁት፣ አዘንኩ፣ በጣም አዘንኩ። እንደ ሴትነቴ የተሰማኝ ነገሮች አሉ። በጣም አዘንኩኝ። ያዘንኩት ምንድነው? ፕራንክ ቢሆን ይሄን ያህል ላላዘን እችላለሁ። ልናደድ ነበር የምችለው። ፕራንክ ቢሆን ማለት ምን አይነት ፕራንክ ነው? የሚያስጠላ ፕራንክ ነው ምናምን ብዬ አልፈው ነበረ። ግን ፕራንክ አይደለም ይሄ ነገር። በጣም ያናደደኝ፣ በጣም ያዘንኩት፣ ከመናደድ አልፌ ያዘንኩት ፕራንክ ስላልሆነ ነው። ፕራንክ እንዳልሆነ ለምን አወቅኩኝ? አንዲት ሴት ልጅ፣ አንዲት ሚስት፣ አንዲት የሶሻል ሚዲያ ተጠቃሚ ሴት ባሏ ይሄን ሲናገራት የምጠረጥረው ነገር አለ። ፕራንክ ቢሆን ገባችሁ? ትጠረጥራለች። እኛ ሴቶች ዌዲንግ ሻወር ሲኖርብን፣ ቤቢ ሻወር ሲኖርብን፣ ቤቢ ሻወር ከፋሚሊ ወይ ከጓደኞቻችን ቤቢ ሻወር ሰርፕራይዝ እንደምንደረግ እናውቃለን። እና ኤግዛክት ቀኑን አንወቀው እንጂ እናውቃለን። እና የሆኑ ነገሮች ሲገጣጠሙብን ኦኬ ዛሬ እንትን ሰርፕራይዝ ሊያደርጉን አስበዋል ማለት ነው ብላችሁ የምትገምቱት ግምት አለ። እና እቺም ልጅ የሶሻል ሚዲያ ተጠቃሚ እንደመሆኗ ፕራንክ ቢሆን የምትገምተው ነገር፣ የምትጠረጥረው ነገር ይኖር ነበረ። ግን ሙሉ በሙሉ ምንም ነገር ነው ያልጠረጠረችው። ለምንድን ነው? የየዕለት ተግባሩ ነው። ባልየው እለት እለት ያሸማቅቃታል። ወተት ቆጥቢ፣ ከምኔው አለቀ፣ ይሄ ነገር ግዛ ስትለው ከምኔው አለቀ፣ እየቆጠብሽ እንጂ አንቺ ምን አለብሽ? እንደዛ የሚሉ ወንዶች አሉ። በነገራችን ላይ አንቺ ምን አለብሽ እንዴ ይሄን ነገር እየቆጠብሽ ያዝ አድርጊ እንጂ እንትንሽን ምናምን እንደሱ እያለ የሚያኖራት ባል ነው። ለዛ ነው ሆድ ብሷት ግልፍ ብሏት ነው፣ በቃ ግንፍል ብሏት ነው ስታለቅስ የነበረው። አብሬያት አልቅሻለሁ በነገራችን ላይ። እና ፕራንክ መሆኑን ትጠረጥር ነበረ። የመጀመሪያ ቀኑ ቢሆን ፕራንክ እንደሆነ እርግጠኛ ትሆን ነበር። እንደገና ደግሞ ተነስቶ አሁን አንድ ባል መጥቶ እኔ አሁን ባለቤቴ አርጎት የማያውቀውን ነገር ቢያደርግ እንዴ ደግሞ ምን አንተ ከመቼ ወዲህ ነው የምትለው? ከመቼ ወዲህ ነው እንኳን አላለችው። አያችሁ፣ የመጀመሪያ ቀን አንተ ከመቼ ወዲህ ነው ደግሞ በእንደዚህ አይነት ነገር መናገር የጀመርኩ ነው የምትሉት። አንዱ የመጀመሪያ ቀን እንደዚህ ይላችሁ አላለችው። ለምን? ሁል ቀን ያስሸማቅቃታል፣ ሁል ቀን ያሳቃል። በሆዷ ማለት ነው፣ በምትመገበው ምግብ። አያችሁ ሴቶች እባካችሁን ምን አይነት ባል ከምን አይነት ወንድ ጋር፣ ለልጃችሁ ምን አይነት አባት ነው፣ ለእናንተ ምን አይነት ባል ነው? ይሄን ሳታውቁ አገባች ለመባል ብቻ ዝም ብላችሁ ዘው ብላችሁ አትግቡ። አንዳንድ ሴቶች ከእድሜ ጋር ነው ሩጫቸው። በቃ ከእድሜ ጋር አግብቶ ለመፍታት፣ እንደውም አግብታ ፈታች ቢባሉ ይሻላቸዋል ሳታገባ ቆየች ከሚባሉ አንዳንድ ሴቶች። እንዴ ለምን ቆመሽ አትቀሪም? በቃ በእናንተው ንግግር። እኔ ቆሞ መቅረት የሚባል ንግግር እኔ በጣም ነው የሚያስጠላኝ ቃሉ ራሱ። ግን እንደዛ ብትሆኝ ይሻላል እንደዚህ አይነት ህይወት ከምትኖሪ። የፍቅር ድብድብ አለ። እኔ ሁሌ እነግራችኋለሁ። እኔ ከባለቤቴ ጋር ሀያዎቹ መጀመሪያ ቤት ውስጥ ስለተገናኘ በአቢዩዝ አይደለም የምንጣለው። በቃ ይሄ ድብድብ፣ እሱ እያነሳን እሱ ሲማታ እኔ ስቦጫጭረው ምናምን እንደሱ ሆነን እናሳልፋለን። 30 ቤት ስንገባ ደግሞ ያ ነገር ይቀራል። ማቾርድ እየሆናችሁ ትሄዳላችሁ። ይሄ ግን የአቢዩዝ ነገር ግን በጣም ነው የሚደብረው፣ በጣም ነው የሚያስጠላው። እኩል ትነጋገራላችሁ የሆነ አንደርስታንድ የምትደራረጉት ባላችሁ ሲሆን፣ ይሄ ለማግባት አገባች ለመባል ከሆነ ቤተሰብም እዚህ ጋር የሚጨቀጭቅ፣ በተለይ እናቶች ደግሞ ሴት ልጆች ያሏችሁ እናቶች እባካችሁ ሴቶችን ፑሽ አታድርጓቸው። አግቢ እንጂ ጓደኛሽ አገባች፣ ጓደኛሽ ወለደች፣ አንቺም እስቲ የልጅ ልጅ አሳየኝ ምናምን ትሉና ትገፉና እንደዚህ አይነት ወንድ ላይ ትጣሏቸዋላችሁ ልጆቻችሁን።
ከዛ በኋላ ደግሞ ልጅ ይመጣል። ከዛ በኋላ ለልጆቼ ሲባል ተብሎ ይኖራል። ለራሷ ሳትኖር ታልፋለች። እንደተቃጠለች አበባ የመሰለች ሴት እንደረገፈች። እንዴት ታሳዝናለች! በእናታችሁ ታውቃለህ፣ ገንፎ እንደማልበላ ታውቃለህ፣ አጥሚት እንደማልጠጣ ምናምን። እንዴ ለምንድን ነው ይሄን ያለ የምትሽቆጠቆጡት? ለምን? ግዴታው እኮ ነው። አንቺን መቀለብ፣ አንቺን ማብላት፣ አንቺን ማኖር ግዴታው ነው። ወንድ ልጅ የተፈጠረው እንደዛ ነው። ይሄ እኩልነት እያላችሁ ዝም ብላችሁ እንትን የምትሉት ነገር ራሱ አይመቸኝም። እኔ ቢሆን ጥሩ ነው። እሺ ኑሮ ስለተወደደ ከአንድ ገቢ መቼም 2-3 ገቢ ሲኖር ደስ ይላል። በቃ ካልሆነ ግን እንኳን አራስ ሆነሽ ይቅርና አራስ ባቶኝ ግዴታው ነው። ግዴታው ነው። ሊንከባከብሽ፣ ሊወድሽ፣ ሊያፈቅርሽ፣ ሊጠብቅሽ ነው የሚያገባሽ። ከእናትሽ ቤት ከቤተሰቦችሽ ቤት የሚያወጣሽ የምትበይውን እንጀራ እና ወተት ሊቆጣጠር አይደለም እንዴ። ያደለው ወርቅ ያለብሳል። ኦኬ አቅም ከሌለው አንደርስታንድ እናደርጋለን። አቅም ከሌለው አንደርስታንድ እናደርጋለን። አቅም ካለው ግን የፈለገ ነገር ቢሆን እንዴ ወርቁን ሸጦ ወይ ጌጣጌጡን ሸጦ የሆነ ነገሩን አድርጎ አንቺን የማስተዳደር ግዴታ አለበት። እያጠባሽ ለምን ወተት ጠጣሽ ብሎ ለምን ይሄን ነገር አደረግሽ ብሎ ሊናገርሽ አይገባም። አይገባም። ይሄን የምለው የመጀመሪያው ቀን ስላልሆነ ነው። አዲስ አይደለም። ከመቼ ወዲህ ነው እንኳን አላልሽው። ዛት ሚንስ ሁሌ የሚልሽ ነገር ነው። ሁሌ ያሸማቅቅሻል። ሁሌ ይናገርሻል። አዲስማ ቢሆን አንተ ይሄኔ ፕራንክ ነው ትያዋለሽ። የሶሻል ሚዲያ ሰዎች ናችሁ ስረዳ። እኔ ፕራንክ እያደረከኝ ነው አይደለ? አንተ ከመቼ ወዲህ ነው ፕራንክ ነው እንትን እያል አንዳንዴ አያለሁኝ። ፕራንክ እንዲህ እግር ጥሎኝ እንትን ስል ካሜራዊቱ ጋር ነው ምናምን ይላሉ። አዲስ ነገር ከሚስታቸው ወይ ከባላቸው እንትን ሲል ፕራንክ መሆኑን ገምተው ማለት ነው። ይሄ ግን አላልሽውም። ለምን? እለት እያሸማቀቀች ስለምትኖሪ ማለት ነው። ሌላው ደግሞ እናንተ ሶሻል ሚዲያ ላይ ግር እያላችሁ ይሄ መጥፎ ስድብ፣ እናት ልጇን ስታዋርድ፣ ልጅ እናቱን ሲያዋርድ፣ አማችና ምራት ሲሰዳደቡ፣ ወንድምና እህት ሲካሰሱ፣ እናት በቃ ብቻ እንደዚህ አይነት ቦታ ግር እያላችሁ ስለምትሄዱ እኮ ነው ብዙ ባለጌዎችን ያፈራ ነው። ብዙ እዚህ ሶሻል ሚዲያ ላይ በጨዋነት ጀምረው በብልግና የጨረሱ ብዙ ሰዎችን አውቃለሁ። ሲመጡ ጨዋ ሆነው ግን ማንም ዞር ብሎ አያቸውም። ቪዋቸው ምናልባት 10-15 ግፋ ቢል 100 ምናምን ከኔም ጭምር እንደሱ ነው የምታደርጉት። እኔ አሁን ወጥቼ የሆነ የሚያስጠላ ነገር አልናገርም፣ ግን ቪዲዮን መመልከት ትችላላችሁ። ለትዳር የሚጠቅማችሁን፣ ለልጅ አስተዳደግ የሚጠቅማችሁን፣ ስደት ላይ ምን አይነት ልጅ አስተዳደግ ምን አይነት መሆን አለበት፣ ስለ ፍቅር ህይወታችሁ ብዙ ነገር እንትን እላለሁ። ግን ይሄኔ ወጥቼ እናትሽ እንዲትሆን እናትህ እንደዚህ ምናምን እምል ብሆን ከአንዷ ፌመስ ከሆነች ቲክቶከር ወይ ዩቱበር ጋር ብሰዳደብ በጣም ብዙ ቪው እንደማገኝ አውቃለሁ። ግን አላደርገውም። እባካችሁ ምረጡ። በቃ እኮ እልም ያለን ዝቃጭ ሰዎች ሆነናል። እውነት ነው የምላችሁ። ሌላውን ሶሻል ሚዲያ የሌላ ሀገር ሶሻል ሚዲያ እና የእኛን ሀገር ሶሻል ሚዲያ አጠቃቀም ብታዩ በጣም የዘቀጠ ነው የኛ ሀገር በጣም እና ይሄንን ነው ማለት የምፈልገው። እህቴ አይዞሽ በርቺ። ይሄ ትዳር እንደማይበረክት በጣም በእርግጠኝነት እነግራቸዋለሁ። ምክንያቱም ቤተሰብ ይኖራታል። ማንም እንደዚህ ሆኖ ዝም ብሎ የሚያይለም። ኢቨን ብቻዋን ቤት ውስጥ ቢናገራት እንኳን ይሄ በጣም ሞራል የሚነካ ነው። የአንገት ሐብል ሲሰጣት እንኳን ደስተኛ አይደለችም። ውስጧ ባዶ እንደሆነ ያስታውቃል። ባዶ ሆና ነው ፊቷ ላይ በቃ የሆነ ስብር ያለ ፊት ነው ያየውባት እና ደስተኛ አይደለችም። ከዚህ በኋላ ደግሞ ፎሬቨር ደስተኛ አትሆንም። በእርግጠኝነት የምነግርህ እንኳን ሰው ተሰብስቦ ሚዲያ ላይ የተራገበ ወሬ ይቅርና ሁለታችሁ ብቻ እንኳን ሆናችሁ ይሄን ብትናገራት መቼም ምቅር አትልህም። አይዞሽ ማለት እፈልጋለሁ እህቴ። መልካም ቀን። ባባይ